ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶች እናቀርብላችኋለን። በታሪካዊቷ ደብረታቦር ከተማ ከፍተኛ ውጊያ መካሄዱ እንደቀጠለ ነው። የድሮን ጥቃቶች ቁጥራቸው ጨምረዋል። ባለስልጣናት በሙሉ ሸሽተዋል። የከተማው እስር ቤት ተሰብሯል። አገዛዙ ተጨማሪ ኃይል ወደ ከተማው አስገብቷል። ትንቅንቁ ግን እንደቀጠለ ነው። በሌላ በኩል ባህር ዳር ከተማ ዙሪያዋን ያሉ ከተሞች በፋኖ ኃይሎች እጅ መግባታቸው ቀጥሏል። ከባህር ዳር ጎንደር መስመር አመዛኙ ቀጠና በፋኖ ኃይሎች እጅ ገብተዋል። ባለፉት 5 ቀናት በጎንደር ቀጠናዎች በተካሄዱ ውጊያዎች 18 የሚደርሱ ከተሞችና የወረዳ ማዕከላት በፋኖ ኃይሎች ቁጥጥር ስር የገቡ ሲሆን ይህ ድል ባህር ዳር ዙሪያ ለተዘገቡ ድሎች ስትራቴጂካዊ አቅም የፈጠረ ሆኗል። 13 ዲሽቃ፣ 82 ብሬን፣ 23 ስናይፐር፣ 2300 ክላሽ እና በመቶ ሺዎች የሚቆጠሩ ተተኳሾችን በምርኮ ገቢ ያደረጉት የፋኖ ኃይሎች ባህር ዳር ጠብቁን ብለዋል። ዝርዝር የግንባር መረጃዎቹን በቅደም ተከተላቸው ወደ እናንተ እናደርሳለን። የብልጽግናው አገዛዝ ጄኔራሎች በባህር ዳር መኮድ ስብሰባ ተቀምጠዋል። በስብሰባቸውም በአይነቱ ልዩ የተባለለት ወታደራዊ ዘመቻ ማቀዳቸው ተሰምተዋል። ዘመቻው የሰሞኑን ሽንፈት ለመቀልበስ ያለመ ነው ተብሏል። ይህ በነ ጄኔራል አበባው የታቀደው የመልሶ ማጥቃት ዘመቻ ምን ይመስላል ለሚለው ወታደራዊ ምንጮችን ዋቢ ያደረገ ሰፊ ጥንቅር አሰናድተናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በደም አፋሳሽ ጦርነት ምክንያት የምርት ጎተራዋ እየጎደለ ምርት እየነጠፈ ባለባት ኢትዮጵያ በከተሞች ህዝባዊ አመጽ ቢቀሰቀስ የአብይ አህመዱ ብልጽግና ቀውሱን የመቋቋም አቅም እንደሌለው የፖለቲካ ታዛቢዎች ያስረዳሉ። በተለይም ቀጣዩ ግንባር በኑሮ ውድነት ጫና ምክንያት የሚነሳው የከተማ ግንባር እንደሚሆን የገመገመው አገዛዙ ከወጣቶች አፈሳ እስከ ፖለቲከኞች አፈና አተኩሯል። ዛሬ በአዲስ አበባ አንድ ታዋቂ ፖለቲከኛ በአገዛዙ ደህንነቶች ታፍነዋል። ፓርቲያቸው ይፋዊ መግለጫ ወጥቷል። በዝርዝር ቃኝተነዋል። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። በቅድሚያም ሰበር የግንባር መረጃዎችን ወደምንመለከትበት ዜናችን እናምራለን። በታሪካዊቷ ደብረታቦር ከተማ ከፍተኛ ውጊያ መካሄዱ እንደቀጠለ ነው። የድሮን ጥቃቶች ቁጥራቸው ጨምሯል። ባለስልጣናቱ ሸሽተዋል። ህዝብ በከፍተኛ ጭንቀት ውስጥ ይገኛል። የከተማው እስር ቤት ተሰብሯል። አገዛዙ ተጨማሪ ኃይል ወደ ከተማው አስገብቷል። ትንቅንቁ ግን እንደቀጠለ ነው። የካቲት 3 ለየካቲት 4 አጥቢያ ሌሊቱን ወደ ታሪካዊቷ ከተማ ደብረታቦር ዘልቀው የገቡት የፋኖ ኃይሎች ከእኩለ ሌሊት ጀምሮ ላለፉት 18 ሰዓታት ከአገዛዙ ጥምር ጦር ጋር ውጊያ ላይ ይገኛሉ። ከሰዓት በኋላ በዋለው አውደ ውጊያ በከተማው የውጊያ ቀጠናዎች ያልነበሩ አካባቢዎች ጭምር በከባድ መሳሪያ የታጀበ ውጊያ የተቀሰቀሰባቸው ሲሆኑ ከመሃል ከተማው እስከ ማረሚያ ቤቱ፣ ከቴዎድሮስ አደባባይ ወደ ሆስፒታል መናኸሪያና ጎንደር በር ድረስ በየኮሪደሩ ውጊያዎች ሲካሄዱ መዋሉ ተሰምተዋል። በተለምዶ 3ኛ ፖሊስ ጣቢያ ተብሎ የሚጠራው እስር ቤት ተሰብሮ ከ20 በላይ እስረኞች እንደወጡ የጠቆሙት የከተማው ምንጮች ፖሊስ ጣቢያው ከፍተኛ ጉዳት እንደደረሰበት ገልጸዋል። የደብረታቦር ፖሊቴክኒክ ኮሌጅ አጠገብ የሚገኘው የአድማ ብተና ካምፕ በፋኖ ኃይሎች የአርፒጂ ጥቃት የተፈጸመበት ሲሆን ካምፑ በእሳት ሲነድ በርቀት መታየቱን የከተማው ምንጮች አክለው ገልጸዋል። እስከ እኩለ ቀን ድረስ በዋለው ውጊያ የብልጽግናው አገዛዝ 8 የድሮን ጥቃቶችን የፈጸመ ሲሆን ከሰዓት በኋላ በዋለው ውጊያ 2 ተጨማሪ የድሮን ጥቃት እንደፈጸመ፣ የጉዳት መጠኑን ግን ማወቅ እንዳልተቻለ ነው የከተማው ምንጮች ለጣና ዘጋቢ የገለጹት። የፋኖ ኃይሎች ደብረታቦር ከተማን ቀለበት ውስጥ ካስገቡ በኋላ ወደ ከተማው ዘልቀው በገቡበት የውጊያ ስልት ተጨማሪ ኃይል ከተማዋን እንዲከብ ማድረጋቸው ውጊያው ለአገዛዙ ጦር እንደከበደው የጠቆሙት ምንጮች ከእኩለ ቀን ጀምሮ የቀጠለው ውጊያ በአመዛኙ በከባድ መሳሪያ የታጀበ መሆኑ በመሃል ከተማው የውጊያ ግንባር መከፈቱ ንጹሐንን ለአደጋ ያጋለጠ መሆኑን ገልጸዋል። የአማራ የህልውና ትግል ከጀመረ ወዲህ ባለፉት 3 ዓመታት በዚህን ያክል መጠን በከባድ መሳሪያና በአየር ኃይል የታጀበ ውጊያ የተካሄደ አይመስለንም ያሉት የከተማው ምንጮች በአንድ ከተማ 24 ሰዓታት ባልሞላ ልዩነት 10 የድሮን ጥቃት መፈጸሙ የጦር ወንጀሉን የከፋ አድርጎታል ብለዋል። ታዛቢዎች እንደሚሉት ምናልባትም የሱዳን ዳርፉር ማዕከል የሆነችው ኤልፋሽር ከተማ ከአልቡርሃን ጦር እጅ ስትወጣ ብሔራዊ ጦሩ በከተማው ላይ የፈጸመው የድሮን ጥቃት ጋር የሚመሳሰል ነው ሲሉ በደብረታቦር
ከተማ የተፈጸመውን የጦር ወንጀል በንጽጽር ገልጸውታል። ቀኑን ሙሉ በጦርነት ላይ የዋለችው ታሪካዊቷ ከተማ በከተማዋ የደረሰውን የንጹሃንን ሆነ የተፋላሚ ኃይሎች የጉዳት መጠን በዝርዝር ማወቅ ባይቻልም ከፍተኛ የህዝብ ቁጥር ካላቸው የክልሉ ከተሞች አንዷ መሆኑን ተከትሎ ከውጊያው ክብደት አኳያ ሰብአዊ ጉዳት የከፋ እንደሚሆን ተሰግቷል። ይህ በእንዲህ እንዳለም ከባህር ዳር ጎንደር ባለው ዋና መንገድ እንዲሁም በባህር ዳር ከተማ ዙሪያ ያለው ወታደራዊ ውጥረት ከፍ ያለ ሲሆን ከጋይንት ባህር ዳር መስመር የእንቅስቃሴ ገደቡን ተከትሎ ምንም አይነት ተሽከርካሪ ሳይንቀሳቀስ መዋሉ ታውቋል። አለምበር፣ ደራ፣ ሐሙሲት በፋኖ ኃይሎች ስር እንደገቡ ነው። ደረቅ ወደብ በሚል የምትታወቀው ወረታ ከተማ በብልጽግና ሰራዊት ሜካናይዝድ ጦር በከፍተኛ ጥበቃ ስር የምትገኝ ቢሆንም የፋኖ ኃይሎች ወደ ከተማዋ ለመግባት ውጊያ ላይ መሆናቸው ተሰምተዋል። የባህር ዳር ከተማን ለመያዝ መስፈንጠሪያ ሊሆኑ የሚችሉ ወሳኝ የከተማው አዋሳኞች በፋኖ ኃይሎች እጅ የገቡ ሲሆን አፋብን፣ ቴዎድሮስ እዝ፣ ባህር ዳር ቀጠና፣ ጭስ አባይና ደና ማርያምን እንዲሁም አዴት ቀጠና ዴንሳ ባታ የተባሉ ወሳኝ ቦታዎችን በቁጥጥር ስር መዋሉ ባህር ዳር ከተማ ውስጥ ለሚገኙ የብልጽግና ጄኔራሎች ከፍተኛ ጭንቀት ፈጥረዋል። በጥቅሉ ባለፉት 5 ቀናት በጎንደር ቀጠናዎች በተካሄዱ ውጊያዎች 18 የሚደርሱ ከተሞችና የወረዳ ማዕከላት በፋኖ ኃይሎች ቁጥጥር ስር የገቡ ሲሆን ይህ ድል ባህር ዳር ዙሪያ ለተዘገቡ ድሎች ስትራቴጂካዊ አቅም የፈጠረ መሆኑን በግንባር መረጃው ላይ ተመላክተዋል። አፋብን በጎንደር ቀጠናዎች በቀጠለው ውጊያ በ5 ቀናት ውስጥ 13 ዲሽቃ፣ 82 ብሬን፣ 23 ስናይፐር፣ 2300 ክላሽና በመቶ ሺዎች የሚቆጠሩ ተተኳሾችን እንዲሁም አንድ አይሱዚ የጭነት መኪና የዲሽቃ ተተኳሽ የያዙ ሳጥኖችን በምርኮ ገቢ ማድረጉ በብልጽግና ጄኔራሎች ዘንድ ከፍተኛ መደናገጥ ፈጥሯል። አድማጭ ተመልካቾቻችን ከዚህ በመቀጠል በቀጠናው የሚካሄደውን ከባድ ትንቅንቅ በተመለከተ የግንባር ዘጋቢያችን ወደሚያደርሰን ተጨማሪ ዘገባ እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎቻችን ስናመራ በቀኑ የግንባር መረጃዎቻችን እንደገለጽ ነው በተለያዩ ቦታዎች ላይ አፋብን በአገዛዙ ጦር ላይ ከፍተኛ ድል ሲያስመዘግብ ውሏል። በተለይም በጎንደር ቀጠና በደቡብ ጎንደር በርካታ ግዛቶችን ተነጥቋል። እንግዲህ አፋብን ጎንደር ጠቅላይ ግዛት እዝና አፋብን በላይ እዝ በጋራ በመሆን በርካታ ወረዳዎችን በ3 ቀን ዘመቻ ብቻ ተቆጣጥረዋል። በተለይም በዛሬው ዕለት ደብረታቦር ከተማ በመግባት ከፍተኛ ድል አስመዝግበዋል። አገዛዙ አለኝ የሚላቸውን ጦሩን አጥቷል። በዛሬው ዕለት በደብረታቦር ከተማ በርካታ የአገዛዙ ጦር ሙትና ቁስለኛ ሲሆን በርካታ የአድማ ብተና የፖሊስና የሚኒሻ አባላት ደግሞ ፋኖን ሲቀላቀሉ ብለዋል። በዚሁ በጎንደር ቀጠና እንግዲህ ከሰሞኑ በተለያዩ ደላሎች እንደዚሁም በተለያዩ ወዶ ገቦች ከሁለት በላይ ድሽቃዎች ወደ መንግስት ካዝና መግባታቸው ይታወቅ ነበር። እነዚህ እንግዲህ ወደ 13 ሆነው ወደ ፋኖ ካዝና ተመልሰዋል። 13 ድሽቃ ከ22 በላይ ብሬን ከ15 በላይ ስናይፐር እንደዚሁም በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ በተጨማሪም ለመቁጠር የሚያዳግቱ የተለያዩ ተተኳሾችን ፋኖ ገቢ ማድረጉን አስታውቋል። እንግዲህ በዚሁ ቀጠና በጋይንት እንደዚሁም በሲማዳ በተለያዩ ቦታዎች ላይ በስቴ የፋኖ ኃይሎች ጊዜያዊ አስተዳደር እየመሰረቱ ሲሆን ህዝባዊ ውይይቶችን እያደረጉ ይገኛል። በተለይም በንፋስ መውጫ ከተማ በአርበኛ ኢንጂነር ደሞዝ የተመራ ውይይት ተደርጓል። እንግዲህ ከማህበረሰቡ ጋር ውይይት በማድረግ በአካባቢው ሽማግሌዎች እንደዚሁም የሃይማኖት አባቶች የሚመሩት በአካባቢውን ከተለያዩ ዘራፊዎች እንደዚሁም ከተለያዩ ሁነቶች የሚከታተል የፋኖ ኃይሎችን ላይ ምክር የሚሰጥ ቁጥጥር የሚያደርግ እንደዚሁም የርስ በርስ ቄም መመራራቶችም እንዳይኖሩ መፍትሄዎችን የሚሰጥ የሀገር ሽማግሌዎችን አቋቁመዋል። በውይይቱም እንግዲህ ፋኖ በህዝቡ ዘንድ ከፍተኛ ተቀባይነት መኖሩን አረጋግጧል። ፋኖ በርካታ ወረዳዎችን የተቆጣጠረ ሲሆን በተለይም በደቡብ ጎንደርን የዞኑን ሙሉ በሙሉ ሲቆጣጠር የዞኗ ከተማ ደብረታቦር ላይ ደግሞ ከባድ ፍጥጫ አለ። እንደዚሁም በባህር ዳር ዙሪያም ከባድ አውደ ውጊያዎች ሲደረጉ ውለዋል። ከደቡብ ጎንደር በተጨማሪም በተለያዩ የጎንደር ቀጠናዎች በሰሜን ጎንደር፣ በምዕራብ ጎንደር፣ በማዕከላዊ ጎንደር በርካታ ወረዳዎች በፋኖ ቁጥጥር ስር ገብተዋል። የሚኒሻ የአድማ ብተና እንደዚሁም የፖሊስ አባላት ለፋኖ እጃቸውን እየሰጡ ይገኛሉ። በተለይም በደቡብ ጎንደር ፖሊስ የሚኒሻ አባላት የፋኖ ኃይሎችን ተቀላቅለዋል። ከዚህ ቀጠና ባሻገርም በጎጃም ቀጠና በተለይም በባህር ዳር ዙሪያ የባህር ዳር ሳተላይት ከተሞች በርካታ በዙሪያው የሚገኙ ትንንሽ ከተሞችና እንደዚሁም ወረዳዎችን ፋኖ ተቆጣጥሯል። ይህ በእንዲህ እንዳለ እንግዲህ ዛሬ ከሰዓት በኋላ በወሎ ድጋሜ በተለያዩ ቦታዎች ላይ የፋኖ እንቅስቃሴዎች ተጀምረዋል። ከምዕራብ ወሎ አገዛዙ ከሰሞኑ ከባድ እንቅስቃሴ ሲያደርግ በኮማንዶ እንደዚሁም
በድሮን በጀት የታጀበ አውደ ውጊያዎችን ሲያደርግ ነበር። በአሁኑ ሰዓት ግን ወደ ወረዳ ከተሞች እየተሰበሰበ ይገኛል። በርካታ ሙትና ቁስለኛውንም እያወጣ ይገኛል። የፋኖ ኃይሎችም የአገዛዙን ጦር እየተከተሉት ይገኛሉ። ይህ በእንዲህ እንዳለ እንግዲህ በሰሜን ወሎ በቆቦ አካባቢ መደበኛ አውደ ውጊያዎችም ከሰዓት በኋላ እንደተጀመሩ ከአካባቢው ያገኘናቸው መረጃ ምንጮች ያመላክታሉ። አድማጭ ተመልካቾቻችን አፋብን ከተመሰረተ በኋላ ወጥ የሆኑ ትግሎች በተለያዩ ቦታዎች ላይ እየተጀመሩ ይገኛሉ። ከሰሞኑ በሸዋና በወሎ ላይ ብቻ የነበረው ተጋድሎ አሁን አድማሱን አስፍቶ በጎንደር ከፍተኛ ድል እያስመዘገበ ይገኛል። ጎጃም ላይ እንቅስቃሴዎች አሉ። በተለያዩ ቦታዎች ላይ መደበኛ አውደ ውጊያዎች ሊጀመሩ እንደሆነም የሚያመላክቱ ጠቋሚ መረጃዎች አሉ። እየተከታተልን የምናደርሳችሁ ይሆናል። ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። የብልጽግናው ጄኔራሎች በባህር ዳር መኮድ ስብሰባ ተቀምጠዋል። በስብሰባቸውም በአይነቱ ልዩ የተባለለት ወታደራዊ ዘመቻ ማቀዳቸው ተሰምተዋል። ዘመቻው የሰሞኑን ሽንፈት ለመቀልበስ ያለመ ነው ተብሏል። የብልጽግናው አገዛዝ ከሰሞኑ እየደረሰበት ያለውን መጠነ ሰፊ ወታደራዊ ኪሳራ ተከትሎ በአይነቱ ልዩ የተባለለትን ወታደራዊ ዘመቻ በጄኔራሎቹ በኩል ማቀዱ ተሰምተዋል። የፋኖን የመዋጋት አቅም ከማሳሳት ወደ ማጥፋት እንሻገራለን በሚል ተደጋጋሚ የከሸፉ ዘመቻዎቹ የሚታወቀው ብልጽግና ከሰሞኑ በጎንደርና በሸዋ ቀጠናዎች የደረሰበትን ከባድ ሰብአዊና ወታደራዊ ቁሳዊ ኪሳራ ለመቀልበስ ዘመቻ ስለማቀዱ ነው የተሰማው። አገዛዙ ከቀጣዩ ሀገራዊ ምርጫ በፊት የፋኖ ኃይሎችን አጠፋለሁ በሚል የጀመረው ዘመቻ ተቀልብሶ ከባድ ኪሳራ እያስተናገደ ባለበት በዚህ ወቅት በእነ ጄኔራል አበባው ታደሰና ሌተናል ጄኔራል መሐመድ ተሰማ መሪነት የዘመቻ እቅድ ክለሳ ማድረጉ ተሰምተዋል። የእቅድ ክለሳው ዛሬ መጠናቀቁን ወታደራዊ ምንጮች ለጣና ጠቁመዋል። በአሁኑ የዘመቻ እቅድ ክለሳ ፋኖ የተቆጣጠራቸውን ከተሞች መልሶ ለመያዝ ከተሞችን ማዕከል ያደረገ ዘመቻና የፋኖን ወሳኝ አቅሞች ማለትም የፋኖ ወታደራዊ የጦር ካምፖችን የፋኖ አመራሮችና ስምሪት ሰጪዎች አሉ በሚባሉበት ቦታዎች ላይ ከሜካናይዝድ እስከ አየር ኃይል የጥቃት ስምሪት መስጠትን ያለመ ነው ተብሏል። ዋናው ዘመቻው የሚመራበት መንገድ ባህር ዳርን ከፋኖ ኃይሎች በመከላከል የስጋት ቀጠናውን ለማራቅ ያለመ ሆኖ በዋናነት የደቡብ ጎንደር ቀጠናዎች ላይ ያተኮረ የመልሶ ማጥቃት ዘመቻ ከዛሬ የካቲት 4 ቀን ሌሊት እንደሚጀምር ነው የጣና ወታደራዊ ምንጮች የጠቆሙት። በተከለሰው የዘመቻ እቅድ መሰረት በአጭር ቀናት ውስጥ በደቡብና ማዕከላዊ ጎንደር በፋኖ ኃይሎች ነጻ የወጡ ስትራቴጂክ ከተሞችን የወረዳ ማዕከላትን ለማስለቀቅ የታቀደ ሲሆን በቀጣዩ ውጊያ ዘመቻውን ወደ ገጠር ቀበሌዎች በመውሰድ የፋኖን ወሳኝ አቅሞቹን እመታለሁ በሚል የመልሶ ማጥቃት ዘመቻ እቅድ ከባህር ዳር መኮድ በነ ጄኔራል አበባው ታደሰ መታቀዱን ወታደራዊ ምንጮች ጠቁመዋል። የብልጽግና ጄኔራል መኮንኖች የፋኖ ኃይሎች በተቆጣጠሯቸው ከተሞችና የወረዳ ማዕከላት በሰብአዊ ኃይል መረጃ ለማሰባሰብ ጥረት በማድረግ ላይ እንደሚገኙም ተጠቁመዋል። ፋኖ ጠንካራ ይዞታ ባለው ቀጠና ደግሞ በድሮን ቅኝትና በሌሎች የመረጃ መሰብሰቢያ መንገዶች ለዘመቻው ግብዓት የሚሆኑትን መረጃዎች በመሰብሰብ ላይ ይገኛል። የብልጽግናው አገዛዝ እጁ ላይ ያሉትን ወታደራዊና ሰብአዊ አቅሞችን ለመልሶ ማጥቃት ዘመቻው ለማዋል በሰፊው እየሰራ መሆኑን የጠቆሙት የጣቢያችን ወታደራዊ ምንጮች የብልጽግና ሰራዊት የአዲሱ ዘመቻው ግምገማ የሚከተለው መሆኑን ጠቁመዋል። አንደኛ፣ ከየቀጠናዎቹ የወጣውን የመከላከያ ኃይል መመለስ። በዚህ የተከለሰ ዘመቻ ፈጥኖ ድራሽ ኃይልና ልዩ ኮማንዶ ለውጊያው ማሰለፍ። ሁለተኛ፣ አየር ኃይልን ጨምሮ የመሳሪያና ቁጥር ብልጫ። ሶስተኛ፣ የወታደራዊ ግንኙነት መስመር ብልጫ። አራተኛ፣ ከፋኖ በላይ ረጅም ርቀት ሽፋን የሚሰጡ የከባድ መሳሪያ ፋየር ፓወርና ሌሎች ደህንነትና ሰርጎ ገብ መሰል አቅሞቹን እንደ ጥንካሬ መገምገሙ ታውቋል። በተመሳሳይ ዋና ዋና መንገዶችን መቆጣጠር እንችላለን፣ የመንገድ መዘጋቶችን የሚያስከፍት ኃይል አለን በሚል በጥንካሬ ስለመገምገሙ ወታደራዊ መረጃው ያሳያል። እንዲያም ሆኖ አገዛዙ በርካታ ድሎች ከእጁ ወጥተዋል የሚሉት የወታደራዊ ጉዳይ ተንታኞች የፈረሰው ስርዓት ከጉዳት መጠኑ አንጻር መልሶ መጠገን አይችልም ብለዋል። ተንታኞቹ አክለው የብልጽግና ሰራዊትን ድክመት እንደሚከተለው አስቀምጠውታል። አንደኛ፣ የፋኖ ኃይሎች ወደ አንድ ወታደራዊ ማዕከል መጠቃለላቸው ፈጣን ማጥቃትና የውጊያ ክህሎት ያሳደጉ መሆኑ። ሁለተኛ፣ ምንነታቸው ያልታወቁ አዳዲስ መሳሪያዎች በፋኖ እጅ መግባትና የትጥቅ አቅማቸው ማደጉ። ሶስተኛ፣ አገዛዙ ደጀን የሌለው ሰራዊት እንደሚመራና ከፍተኛ የመረጃ ብክነት እንዳለበት፣ ይህም ማለት በውስጥ አርበኞች በኩል በየጊዜው ስለሚያቀዳቸው ዘመቻዎቹ ለፋኖ በበቂ ሁኔታ መረጃው ቀድሞ የሚደርሰው መሆኑ። አራተኛ፣ ፋኖ ነጻ ባወጣቸው ከተሞች
ከስር ሲቪል አስተዳደር እያዋቀረ ህዝባዊ የትግል ግንባሩን ማስፋቱንና የፋኖ ስቦ ማስከዳት የትግል ስልት ይበልጥ ስኬታማ መሆኑን የብልጽግና አገዛዝ በውል እንዳልተረዳው ተንታኞቹ ገልጸዋል። በተለይም የሚሊሻ ፖሊስና አድማ ብተናው በብዛት መኮብለልና የፋኖ ኃይሎችን መቀላቀል ከመቼውም ጊዜ በላይ እንደጨመረ የሚያስረዱት ተንታኞቹ የጥምር ጦሩ መናድ ለአሁኑ ብቻ ሳይሆን አገዛዙ ለሚያቀዳቸው ለቀጣይ ዘመቻዎችም እንቅፋት ሆኖ ይቀጥላል ብለዋል። አምስተኛ የጸረ ሽምቅ ስልጠና የወሰዱ የሰራዊቱ ክፍል የሚጠበቀውን ውጤት ማስመዝገብ አለመቻሉ በተለይም የምልመላ የስልጠና የኃይል ስምሪትና የመረጃ ቅንጅት ችግሮች እንዳሉ ቢታወቅም በፍጥነት አልተገመገሙም። ማስተካከያዎችን ማድረግ ባለመቻሉ ከሰሞኑ የተከለሰው የዘመቻው እቅድ ይበልጥ ኪሳራ የሚያስተናግድበት እንደሚሆን ምክንያታዊ ትንታኔ ሰጥተውበታል። ስድስተኛ ቅድመ መከላከል የሚተኮሱ መሳሪያዎች ሎጂስቲክ ብክነት እየፈጠረበት ሲሆን በዚህም ሰራዊቱ ያሰበበት ኢላማ ቦታው ሳይደርስ በፋኖ እንዲመታ እያደረገው ይገኛል። በተለይም የሚሉት ተንታኞች የብልጽግና ጄኔራሎች ሰራዊታቸውን ባሰማሩባቸው ቦታዎች ከማንኛውም ሰራዊት እንቅስቃሴ ጀርባ በሲቪል መኪና ሎጂስቲክ የሚጭኑ መኪናዎች እንዲኖሩ አሊያም መኪናው እንዲያልፍ ለማድረግ በመሞከር ላይ ቢሆኑም በፋኖ የመረጃ ብልጫ ተወስዶባቸዋል ብለዋል። የብልጽግና ጄኔራሎች አምቡላንሶችን፣ የኮንስትራክሽን መኪኖችን ወዘተ ለሎጂስቲክ ማጓጓዣ የመጠቀም አማራጮችን እንደሚከተሉ የፋኖ ኃይሎች መረጃው ያላቸው መሆኑ በዚህኛው የተከለሰ የውጊያ ዘመቻም መሰል እንቅስቃሴዎች ሊሳኩ እንደማይችሉ አስረድተዋል። መጠነ ሰፊ የሎጂስቲክ ኪሳራ እያስተናገደ የሚገኘው የብልጽግናው አገዛዝ በሜካናይዝድም ሆነ በአየር ኃይል ተደግፎ የሚያደርገው ዘመቻ አስተማማኝ ደጀን የሌለው በማይታመኑ ካድሬዎች መካከል የሚካሄድ ውጊያ መሆኑ በነ ጄኔራል አበባው የተከለሰው አዲሱ የመልሶ ማጥቃት የዘመቻ እቅድ የሚያስከትለውን ወታደራዊ ኪሳራ ከወዲሁ መገመት እንደሚቻል አስረድተዋል። በተለይም ከሰሞኑ በተከታታይ 3 ቀናት በቀጠለው ውጊያ የፖለቲካ መዋቅሩ የፈረሰ መሆኑን ተከትሎ ቀጣዩን ውጊያ ለመንገድ መሪነት የሚበቃ ታማኝ ካድሬ ፈልጎ ማግኘት አዳጋች እንደሚሆን ምክንያታዊ ምልከታቸውን ተንታኞቹ አስቀምጠዋል። ታዋቂው ፖለቲከኛ በብልጽግናው አገዛዝ አፈና ተፈጽሞባቸዋል። ፖለቲከኛው የከተማ አመጽ ይቀሰቅሳሉ በሚል በአገዛዙ መታፈናቸው ሲሰማ ፓርቲያቸው በጉዳዩ ላይ ይፋዊ መግለጫ አውጥቷል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ አባል የሆኑት ታዋቂው ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት መታሰራቸውን ከቤተሰቡ ለማረጋገጥ ችያለሁ ብለዋል። ፓርቲው በመግለጫው የፖለቲከኛው እስር በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብለዋል። ኢህአፓ በመግለጫው መሰል ድርጊቶች በገዢው ፓርቲና በባለስልጣናቱ ቀን ከሌት ነጻ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፈከርበት ምርጫም ውጤቱ በተቃራኒው እንደሚሆን አመላካች ናቸው ሲል ገልጿል። መግለጫው አያይዞም በትናንትናው ዕለት የታሰሩትን ባልደረባቸውን ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሐን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስበዋል። የቀድሞው የኢዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ሁከት በማነሳሳት ተጠርጥረው ግንቦት 23 ቀን 2016 ዓ.ም በፖሊስ ቁጥጥር ውለው እንደነበር አይዘነጋም። በወቅቱ የፖለቲከኛው ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት ወደ መኖሪያ ቤታቸው በመምጣት ለጥያቄ እንፈልግሃለን በሚል ይዘውት ሄደዋል ሲሉ ክስተቱን መግለጻቸው ከአንድ ሳምንት እስር በኋላ ሰኔ 1 2016 ከእስር መፈታታቸው ይታወሳል። ታዋቂው ፖለቲከኛ በትናንትናው ዕለት በአገዛዙ ደህንነቶች የታፈኑት የብልጽግናው አገዛዝ በአዲስ አበባ ከተማ በማንኛውም ሰዓት ሊቀሰቀስ ይችላል ብሎ የሚያስበው ህዝባዊ አመጽ ሊያስተባብሩ ይችላል የሚል ስጋት ያደረበት ከመሆኑ ጋር ተያይዞ እንደሆነ ለጉዳዩ የቀረቡ ምንጮች ጠቁመዋል። በመጪው ግንቦት ወር ይካሄዳል የተባለው ሀገራዊ ምርጫ በአመዛኙ የኢትዮጵያ ክፍል በተለይም በትግራይ፣ አማራና ኦሮሚያ ወለጋ ቀጠናዎች የመካሄድ እድሉ ጠባብ ከመሆኑም በላይ በመዲናዋ በማንኛውም ሰዓት ሊቀሰቀስ የሚችል ህዝባዊ አመጽ በአገዛዙ ዘንድ በስጋት የሚታይ ሆኗል።
ይህንን ተከትሎ አገዛዙ በከተሞች ሊፈጠሩ የሚችሉ ህዝባዊ ንቅናቄዎችን ሊያስተባብሩ ይችላሉ፣ በህዝብ ዘንድ ተሰሚነት አላቸው ብሎ የሚያስባቸውን ሰላማዊ ታጋዮችን በማፈን ላይ እንዳለ የአቶ የሺዋስ አሰፋ ስር አመላካች ሆኗል። እንዲያም ሆኖ በሰላም እጦት ምክንያት የምርት ጎተራዋ እየጎደለ ምርት እየነጠፈ ባለባት ኢትዮጵያ በከተሞች ህዝባዊ አመጽ ቢቀሰቀስ የአብይ አህመዱ ብልጽግና ቀውሱን የመቋቋም አቅም እንደሌለው የሚያስረዱት የፖለቲካ ታዛቢዎች በተለይም ቀጣዩ ግንባር በኑሮ ውድነት ጫና ምክንያት የሚነሳው የከተማ ግንባር እንደሚሆን ሲገልጹ የፖለቲከኞች አፈናና ያገዛዙ የጅምላ ፈሳ ቀጣዩን ህዝባዊ አመጽ የሚያፈጥነው እንጂ የሚገታው አይደለም ይላሉ። እስራኤል ኢትዮጵያውያንን ለማባረር ወስናለች። ውሳኔዋ ፍልሰተኛ ኢትዮጵያውያንን ጭንቀት ውስጥ የከተተ ሆኗል። በሰሜን ኢትዮጵያ አዲስ የጦርነት ስጋት መፈጠሩን ተከትሎ እስራኤል በኢትዮጵያ በተለይም ወደ ትግራይ ክልል የሚደረግ ጉዞ ላይ ማስጠንቀቂያ ከሰጡ ሀገራት አንዷ ነች። በህወሓትና ብልጽግና መካከል አዲስ ጦርነት ይቀሰቀሳል በሚል ስጋት በተፈጠረበት በዚህ ጊዜ እስራኤል በሀገሯ የሚገኙ ፍልሰተኛ ኢትዮጵያውያንን ጭንቀት ውስጥ የከተተ ሌላ ውሳኔ መወሰኗ ብዙዎችን እያነጋገረ ነው። በቀደመው የሰሜን ጦርነት ወቅት ወደ እስራኤል የሄዱ ኢትዮጵያውያን ወደ ሀገር ለመመለስ እስራኤል ወስናለች። አሁን የጦርነት ድባብ ባየለበት ወቅት ወደ ሀገር እንዲመለሱ የተወሰነባቸው ኢትዮጵያውያን ከሰሞኑ ለተቃውሞ አደባባይ ወጥተዋል። የሰብአዊ መብት ጥበቃ ቡድን ተቃውሞውን መርተውታል። በእስራኤል ጥገኝነት ጠያቂዎችና የእስራኤል መንግስት የስደተኛ ባለስልጣናት መካከል ከባድ የተባለ ክርክር ማድረጋቸውም ተሰምተዋል። በጉዳዩ ላይ የእስራኤል ታይምስ እንደዘገበው የእስራኤል ውጭ ጉዳይ ሚኒስተር ኢትዮጵያውያኑ እስከ መጪው ሚያዝያ 18 ድረስ ሀገር ለቀው እንዲወጡ መመሪያ አስተላልፈዋል። በዚህም ከ700 እስከ 1400 የሚጠጉ ፍልሰተኛ ኢትዮጵያውያን ከእስራኤል የመባረር አደጋ ተጋርጦባቸዋል። የሰብአዊ መብት ተከራካሪዎችና ስደተኞች በኢትዮጵያ በሰሜኑ ክፍል ያለውን የጦርነት ውጥረት በማንሳት አማራ፣ ትግራይና ኦሮሚያ የጦርነት ቀጠናዎች መሆናቸውን በመግለጽ ቆይታቸው እንዲራዘም የውጭ ጉዳይ ሚኒስተሩን ሞግተዋል። የእስራኤል መንግስት ግን አዲስ አበባ የተረጋጋችና ሰላማዊ ናት፣ እዛ መቆየት ትችላላችሁ የሚል ምላሽ ሰጥተዋል። ጉዳዩ ወደ ህግ ክርክር ያመራ ሲሆን በቅርቡ የእስራኤል ችሎት የመንግስት ውሳኔን ደግፎ ብይን ሰጥቷል። ችሎቱ በሰሜኑ ጦርነት ወቅት ለኢትዮጵያውያን የተሰጠውን የህግ ጥበቃ አንስተዋል። ውሳኔው ከጦርነቱ በፊት ለበርካታ ዓመታት በእስራኤል የኖሩ ኢትዮጵያውያንን ይመለከታል። ህጻናት ሆነው ወደ እስራኤል የፈለሱና የሂብሩ ቋንቋ ብቻ ተናጋሪ የሆኑ ልጆችም ከሀገር የመባረር እጣ ይጠብቃቸዋል ተብሏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር